የተአምራታቸው አስኳል ቁርአን ነው። ቁርአን ላይ የከፍለ ዘመናቱ የሚሰጠው ተአምር በውስጡ ይዟል። እየተዘረዘረ ይቀጥላል እስከ የውመል ቂያማ። ግን ደግሞ በተጨማሪ ከዚህም በተጨማሪ ረሱል ሰለላሁ ዐለይሂ ወሰለም በህይወት ቆይታቸው በርካታ ተአምረን አላህ በእጃቸው ላይ እንዲከሰት አድርጓል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የፈሰሰን አይን ወደ ቦታው እስከ መመለስ፣ ግዑዝን ነገር እስከ ማናገር፣ እንስሳውን እስከ ማውራት ረሱል ሰለላሁ ዐለይሂ ወሰለም በርካታን ተአምር አሳይተዋል። ዛሬ ደግሞ ከተአምራታቸው ሌላን ገጽ እንገልጣለን። ነቢዩ ዓለይሂ ሰላቱ ወሰላም መካን ተገደው ለቀው ስደት ያደረጉበትን ታሪክ ሁላችሁ ታውቁታላችሁ። ቁረይሾቹ ረሱል ሰለላሁ ዐለይሂ ወሰለም መካን ለቀው መዲና ወደ አውስና ኸዝረጅ ወደ የትሪብ መሄዳቸው ረፍት ነስቷቸዋል። ምክንያቱም እነዛ ሰዎች የንግድ ሰዎች ናቸው፣ የጦርነት ሰዎች ናቸው፣ የጦር ሰዎች ናቸው። ስለዚህ ለነሱ አደጋ እንደሚደቅኑ አምነዋል። እንዴት መሐመድ አገሪቱ ላይ ሰላም ሆኖ ይሰደዳል ብለው ተበሳጭተዋል። ስለዚህ አንድን አዋጅ አወጁ። ረሱልን ሰለላሁ ዐለይሂ ወሰለም ተከትሎ የያዘ ሰው 100 ግመል እንሰጣለን አሉ። ይህ ሽልማት በታሪክ የለም፣ ትልቅ ሽልማት ነው። 100 ግመል ወደኛው ሀገር መልሱ 100 መኪና ማለት ነው። አንድን ሚሽን ፈጽማችሁ አንድን ጉዳይ 100 መኪና ስትሸለሙ ማለት ነው። ሁሉም ተሰማራ። ፈረሱን እያስነሳ ግመሉን እየጋለበ ሮጠ። በግሩፕ እየሆኑ ተሰማሩ። ሱራቀቱ ብኑ ማሊክ ረዲየላሁ ዐንሁ ኋላ ሰልሟል። ሱራቃ ይሄን እድል ለማግኘት የተንቀሳቀሰ ግለሰብ ነበረ። በጣም መንገድ አዋቂ ነው። ኮቲ አሽታች ነው። መልእክተኛው ምንም አይነት እቅድ ቢያወጡም እንደምንም ደረሰባቸው። ኮቲያቸውን አነፍንፎ መልእክተኛውና አቡበክር ሲዲቅ እየሄዱ ከኋላ ሱራቃ ደረሰባቸው። አቡበክር ዞር ሲል ሱራቃ እየጋለበ እየመጣ ነው። የአላህ መልእክተኛ